የኔ ፍቅር ታገቢኛለሽ? አገባኝ። አንቺ ግን እምቢ አልሽ። በግድ እቀበልሻለሁ። ያንተ ባህሪ ልንገርህ፣ ምንም አታመጣም። ትሰማኛለህ? ስባሪ ሳንቲም አልሰጥህም። ይሄን ነው። ትሰጪኛለሽ? በግድ ትሰጪኛለሽ? አልሰጥህም። ትሰጪኛለሽ? ካልሰጠሽኝ ግን ካልሰጠው ምን? በእጅሽ የሰው ነፍስ እንደጠፋ ለፖሊስ እናገራለሁ። እህቴ አልማዝን እንደገደልሽ አትረሳሽው እንዴ? አቶ በኃይሉ በስተመጨረሻም እንግዲህ ወይዘሮ ሰላምን እህቱን አስጠነቀቃት። ምክንያቱም የምልሽን ነገር የማታደርጊ ከሆነ የጠየኩሽን ገንዘብ ካልሰጠሽኝ አሳልፌ ለፖሊስ እሰጥሻለሁ በማለት እንግዲህ በማስጠንቀቂያ ለሰላም ተናግሯል ማለት ነው። ነፍሰ ገዳይ እንደሆንሽ ረሳሽ መሰለኝ። ስለዚህ ማድረግ ያለብኝን ነገር አደርጋለሁ፣ ግን ደግሞ ከዛ በፊት እድል እሰጥሻለሁኝ። ለእኔ መስጠት ያለብሽን ነገር መስጠት አለብሽ በማለት ካለዚያ ግን እጅ ላይ ያለውን መረጃ ለፖሊስ አሳልፌ እሰጣለሁ በማለት እንግዲህ አሁን ላይ እንግዲህ ወጥመድም ውስጥ አስገብቷታል ማለት ነው። ሰላምን የገንዛ እህቱን አሁን ላይ ማለት ነው። አሁን ይህ አቶ በኃይሉ አንተ ራስህ ይህ ነህ፣ ማንነትህ እንደዚህ ነው በማለት እንግዲህ እጅግ በጣም መጥፎና ክፉ ጨካኝ እንደሆነ ከዚህ በፊት አባቴም የሚለው እኮ እያንዳንዱ አንዳች ነገር እያላቀመሰህ እኮ እንደዚህ ክፉ ስለሆንክ ነው ስትለው የነበረው አቶ በኃይሉ በስተመጨረሻም እንግዲህ ወጥመድ ውስጥ እንግዲህ ይዟታል። ምክንያቱም ከዚህ በፊት እንግዲህ የቃል እናት ነኝ ብላ የመጣችውን ማለት ነው የገደልሻት አንቺ ነሽ፣ ስለዚህ ያንን ነገር ደግሞ መርሳት የለብሽም በማለት እንግዲህ አስጠንቅቋታል። ወይዘሮ ሰላም እጅጉን ነበር እየተርበተበተችው የፈራችው። ምክንያቱም ይህን ነገር ራሷ ስላደረገችው ሲቀጥል ደግሞ እውነት ነው ብላ ስላሰበች ማለት ነው። ግን ደግሞ እነሱ እንዳሹፉባትና እንዲሁም ደግሞ እሷ በህይወት እንዳለች እሷ ምንም ነገር አታቅም ማለት ነው። ወይዘሮ ሰላም አታቅም። ግን ደግሞ ያው ወደፊት እውነተው የሚወጣ ይሆናል። ያው እውነተው እስከሚወጣ ግን አቶ በኃይሉ አሁንም ሰላምን ወጥመድ ውስጥ እንደከተታት ወይ ወደዛ ቤት ተመልሶ የሚገባበት አጋጣሚ ይጠቀማል ማለት ነው። ምክንያቱም ቃል የሰላም ልጅ እንዳልሆነች አቶ በኃይሉ ያው አስረግጦ ስለሚያውቅ ማለት ነው። ትክክለኛውን ነገር ደግሞ ለማሳወቅ የግድ ዶክተሩና እንዲሁም ደግሞ አቶ በኃይሉ ተስማምተው ነበረ። ስለዚህ እንዴት አድርገን ነው የደኔ ምርመራውን ማድረግ የምንችለው? የደኔ ምርመራው እንዲደረግ ይብን ወይዘሮ ሰላም አትፈልግም። ምክንያቱም ዳግመኛ ልጅን አጣታለሁ በማለት እንግዲህ ስለ ቃል ማለት ነው እየተናገረች ነበረ። ስለዚህ ምን አይነት መፍትሄ ነው የሚገኘው በማለት ዶክተሩና እንዲሁም ደግሞ አቶ በኃይሉ እያወሩ ባሉበት ሰዓት ላይ በቃ በእርግጠኝነት ቃል ሸውዳት ነው፣ በሆነ ነገር አሳምናት ነው ምርመራው እንዳይካሄድ እያደረገችው ወይንም ደግሞ ሰላም ሀሳቧን የቀየረችው እሷ የሆነ ነገር ብላት ይሆናል። ስለዚህ እኔ እንደምንም አድርጌ የደን ምርመራው እንዲካሄድ አደርጋለሁ፣ ከነሱ የሆነን ነገር በምንም አይነት መልኩ ለማንጣት እሞክራለሁ በማለት እንግዲህ አቶ በኃይሉ ወስኗል ማለት ነው። ስለዚህ የግድ ያው ወይዘሮ ሰላምን በሆነ ነገር ማጥመድ ስላለበት በዚህ መልኩ አጥምዷታል ማለት ነው። እሷም እጅጉን በጣም ነበር የተርበተበተችው የፈራችው ማለት ነው። ሌላው ዳግም ወደ ቤቱ ተመልሷል። ያ ማለት እንግዲህ ያው ወደ ወይዘሮ ገነት ቤት አልተመለሰም። እንዲሁም ደግሞ ለእናቱ ይቅርታ አላደረገላትም ነበር። አሁን ላይ ግን ከጓደኛውና ከብሌን ጋር ወደ እናቱ ቤት ወደ ወይዘሮ ገነት ቤት ተመልሷል ማለት ነው። እጅግ በጣም ነው የተደሰተችው። ምክንያቱም እጅግ በጣም ስትሳሳለት የነበረው ልጇን ዳግምን ልብሱን ይዛ እያለቀሰች ልጄ አጥፍቻለሁ፣ በድያለሁ፣ አንተና ብሌን እንደፈለጋችሁ መሆን ትችላላችሁ፣ መጋባት ትችላላችሁ፣ እኔ ነኝ ደስታችሁን የነጠኳችሁ፣
ስለዚህ አሁን ላይ ሁለታችሁ አብራችሁ መሆን ትችላላችሁ። ግን ደግሞ አንድ ቀን ላገኝህና ሁሉን ነገር ልንገርህ፣ ይቅርታ ልጠይቅህ፣ በድዬሃለሁ፣ እኔም ማረባ እናት ነኝ በማለት እንግዲህ ራሷን እየወቀሰች እና እንዲሁም ደግሞ ብሌንና ዳግም ልክ እንደሆኑ እያወራች ባለችበት እየተጸጸተች ባለችበት ሰዓት እንግዲህ ዳግም መጥቷል ማለት ነው። እያንዳንዱ ነገር እናቱ የምትለውን ቃላቶች በሙሉ ስለሰማ እጅግ በጣም ነው እሱ ራሱ የተጸጸተው ማለት ነው። እናቴ እባክሽን በቃ ሁሉም ነገር ይቅር በማለት እንግዲህ አሁን ላይ ማለት ነው እናቱን በደስታ አቅፏል። ወይዘሮ ገነትም እጅግ በጣም ተደስታለች። እባክህ ልጄ ይቅርታ አድርግልኝ በማለት እንግዲህ ልጇንም ይቅርታ ጠይቃለች። ዳግምም እናቴ በቃ ሁሉም ነገር ይስተካከላል፣ ችግር የለውም በማለት እንግዲህ እናቱንም ከልቡ ተቀብሏል ማለት ነው። ስለዚህ ወይዘሮ ገነት አሁን ላይ ማለት ነው እጅግ በጣም ደስ የሚል ሁለታቸው አንድ ላይ እንዲሆኑ እንዲሁም ደግሞ ዳግምና ብሌን መጋባት እንደሚችሉ በግልጽ ማለት ነው ተናግራለች። በዚያም እንግዲህ ከዚህ በፊት የባሌ ያደረገልኝን ቀለበት የቃል ኪዳን ቀለበት ለእናንተ እሰጣችኋለሁ። ስለዚህ ዳግም ለብሌን ታደርግላታለች። ሁልጊዜ እንደምትዋደዱና አንድ እንደምትሆኑ ተስፋ አደርጋለሁ። ይህንን ቃል ኪዳን ደግሞ ዛሬውኑ እንድታደርግላት እፈልጋለሁ። እኔ ነበር እንድትለያዩ የፈለግኩት፣ አሁን ግን አንድ ላይ እንድትሆኑ ነው የምፈልገው። በምንም አይነት መልኩ የሁለታችሁን የልጆችን ደስታ ማጣት አልፈልግም። እናንተ ልክ ናችሁ። እኔ ገና ሰው ምን ይለኛል፣ ጎረቤት ምን ይናገረኛል ብዬ ያልሆነ ነገር ያደረግኩት እኔ ነኝ፣ የተሳሳትኩት እኔ ነኝ። እናንተ የምታደርጉትና የሆነው ነገር ሁሉ ልክ ናችሁ። እባካችሁን ይቅርታ አድርጉልኝ በማለት እንግዲህ ይህንን ቀለበትም ቃል ኪዳን እንድታስርላት እፈልጋለሁ በማለት ያው ለዳግም ባሏ ከዚህ በፊት እንግዲህ ለቃል ኪዳን ያደረገላትን ቀለበት ማለት ነው ለልጇ ለዳግም አሳልፋ ወይዘሮ ገነት ሰጥታለች ማለት ነው። ዳግምም እናቴ እውነትሽን ነው እንዴ በማለት አዎ እውነቴን ነው ዳግም አሁኑን ለብሌን እንድታደርግላት እፈልጋለሁ በማለት እንግዲህ ዳግምም እጅግ በጣም ደስ ብሎት ማለት ነው ብሌንን ተንበርክኮ ታገቢኛለሽ ወይ በማለት ጠይቋታል። ብሌንም በደስታ ማለት ነው ደስ ይለኛል፣ አዎ አገባሃለሁ በማለት እንግዲህ እሷም ምላሽ ሰጥታለች ማለት ነው። እንግዲህ የእነሱን ደስታ ለማደፍረስ እና እንዲሁም ደግሞ ብሌንና ዳግም አንድ ላይ እንዳይሆኑ የምትፈልገው ቃል አሁን ላይ እንግዲህ እየሮጠች ማለት ነው ወደ ወይዘሮ ገነት ቤት መታለች። ይህን ነገርማ በምንም አይነት መልኩ መሆን የለበትም። ሲቀጥል ደግሞ ዳግም የእናቱን ክፋት ማወቅ አለበት። እኔ ከሱ ጋር የነበርኩት ወይንም ደግሞ ያኔ የተኘሁት የራሴ ፍላጎት እንዳልሆነና እንዲሁም ደግሞ ሆን ብላ ማለት ነው ያው ብሌንና ዳግም እንዲለያዩ ያደረገችው የራሷ የገነት ጥፋት ነው በማለት ይህንን ጥፋቷን ደግሞ ለልጇ ለዳግም ነግሬ በምንም አይነት መልኩ ይቅርታ አያደርግላትም፣ ለአንዴና ለመጨረሻ ያችን አሮጊት ይጣላታል በማለት እንግዲህ እየሮጠች መታ ነበረ ማለት ነው። ግን ደግሞ በነገራችን ላይ እናትና ልጅ ምንም ያክል ቢጣሉ ምንም ቢሉ መቼም በቃ ዞሮ ዞሮ አንድ ነው የሚሆኑት ማለት ነው። ስለዚህ እንኳን እናትና ልጅ አይደለም ሌሎችም ይታረቃሉ። ስለዚህ አሁን ላይ ቃል የሄደችበትና የምታደርገው እጥረቷ ማለት ነው አይሳካላትም። እንግዲህ በስተመጨረሻም ቀለበት እያደረገላት እያለች ከች ብላለች። ዳግም አቁም እንዳታደርገው በማለት እንግዲህ ተናግረዋለች። እሱም ደንገጥ ብሏል። ሁላቸውም በቃል መምጣት ተደናግጠዋል። ወይዘሮ ገነትም ተደናግጣለች። ግን ደግሞ ይህን ነገር ብትናገርም ምንም አይነት ነገር ሊፈጠር አይችልም። ምክንያቱም ዳግም ማለት ነው አንድና አንድ በቃ እናቱን ይቅርታ አድርጎላታል። ሲቀጥል ሁላቸውም አብረው እንዲሆኑ አድርጋለች። እኔ ጥፋተኛ ነኝ ብላ ራሷንም እንግዲህ ዝቅ አድርጋ ተናግራለች። ከዚህ በላይ እንግዲህ ወይዘሮ ገነት ምንም ማድረግ አትችልም። ከዚህ በላይ ቃል በተናገረችው ቃላቶች ዳግም እናቱን የሚናገር ከሆነ እጅጉን በጣም ነው የሚያናድደው። ግን ደግሞ አይናገርም ብዬ አስባለሁ ማለት ነው። ሌላው እንግዲህ ቃልና እንዲሁም ደግሞ የቃል እናት ነች። የቃል ትክክለኛዋ እናት እንግዲህ ከወይዘሮ ሰላም ጋር እንድትኖር ማለት ነው ሰላም ነግራታለች። ምክንያቱም ምንድን ነው ልትነግሪኝ የነበረው ነገር ሀረግ እባክሽን ንገሪኝ በማለት ሰላም ተናግራ ነበረ። ግን ደግሞ ሀረግ እያንዳንዱን ነገር አሁን እውነቱን ብነግራትም በእርግጠኝነት
እንግዲህ ልጇን ስለምታውቃት ቃልን ማለት ነው በሌላ ነገር አሳምና የነገርኳትን ነገር ልክ እንዳልሆነና እንዲሁም ደግሞ ቃል የምትናትን ነገር እንደምታምናት ስለምታውቅ ይህን ነገር አሁን ብነግራት በእርግጠኝነት ወይዘሮ ሰላም ላታምነኝ ትችላለች። እንዲሁም ደግሞ ቃል ሌላ ነገር ብትላትም ሀሳቧን ልትቀየር ትችላለች። ስለዚህ ምን ማድረግ አለብኝ በማለት እንግዲህ ወይዘሮ አረግ ካሰበች በኋላ ልጇን ጠንቅቃ ስለምታውቃት ለብር ብላ ለጥቅም ብላ በጣም ብዙ ነገሮችን ስለምታደርግ እያንዳንዱን ነገሮችን የልጇን ጸባይ ስለምታውቅ ማለት ነው በቃ አሁን ላይ ግን እዚህ ቤት እንድቀመጥ ወይዘሮ ሰላም እንድትፈቅድልኝ ካደረግኩ በኋላ ቀስ ብዬ እያንዳንዱን በማስረጃ ማሳየት አለብኝ በማለት እንግዲህ ወስናለች ማለት ነው። ስለዚህ ሰላምን ከዛ ቤት እንደምትቀመጥና እንደምትቆይ ጠይቃት ነበር አረግ። ሰላምም እሺ ብላ ፈቅዳላታለች። እንድትኖር ከፈቀደችላት በኋላ ግን ቃል እጅግ በጣም ነበር የደነገጠችው። እንዴት እንደዚህ ይሆናል? ካለኔ ፍቃድስ እንዴት ለምን ሳታማክሪኝ? በማለት እንግዲህ ወይዘሮ ሰላም ላይ ጮኸባት ነበር። ግን ደግሞ ወይዘሮ ሰላም ይሄ የኔ ፍላጎት ነው፣ ስለዚህ የኔ ውሳኔ እስከሆነ ድረስ አርፈሽ ተቀመጭ ብላታለች ማለት ነው። ሲቀጥል አሁን ላይ ማለት ነው በቃል ንግግሮች በሙሉ ወይዘሮ ሰላም እጅግ በጣም ቅር እየተሰኘች ትገኛለች። ለምንድን ነው ግን እያለች እንግዲህ ጸሎትም እያደረገች ትገኛለች ማለት ነው። ቃል ግን ለምንድን ነው ልጄ የማትመስለኝ? ለምንድን ነው እንደዚህ ክፉ የሆነችው? ለምንድን ነው ግን እንደ ብሌን መልካም ልጅ ያልሆነችልኝ? በማለት እንግዲህ ልጅ የምትመስለኝና የውስጤን ነገር እንትን የምትለው እኮ ስርዓት ያላት ልጅ እኮ ብሌን ነበረች። ምን አለ ልጅ ብሌን በነበረች ብዬ እኮ እመኛለሁ እያለች እንግዲህ ለፈጣሪዋ ጸሎት እያደረገች ትገኛለች ማለት ነው። ግን ደግሞ ብሌን የት ሄዳ ነበር? ያን ጊዜ እኮ ተሎ ገፍትራይ ነበር የወጣችው። ምን ገጥሟት ነው? በማለት እንግዲህ ደውላላት ነበር። እንዲሁም ደግሞ ዳግም የሆነ ጉዳት ነገር ደርሶበት ከዳግም ጋር እንደሆነች በግልጽ እንግዲህ ብሌን ተናግራለች ለወይዘሮ ሰላም ማለት ነው። ወይዘሮ ሰላምም ዳግም ምን ሆነ በማለት እጅግ በጣም ነበር ደንገጥ ያለችው። በዚያን ሰዓት ነበር ቃል ሰምታ አሁን ላይ ዳግምን ማግኘት አለብኝ፣ ሁሉን ነገር መናገር አለብኝ በማለት እንግዲህ ወደ እነ ዳግም ቤት ያመራችው። ሌላው አቶ በኃይሉ በስተመጨረሻም የመጣበት መንገድ ማለት ነው ወይዘሮ ሰላምን ወጥመድ ውስጥ የሚያስገባ ነው። ወይዘሮ ሰላም አሁንም መንቃት መቻል አለባት ማለት ነው። በነገራችን ላይ በጣም ነው የማይነቁት ማለት ነው። ብሌንም አትነቃም፣ ወይዘሮ ሰላምም እንደዚው ፈዘዝ ነው የምትለው ማለት ነው። እና የብሌን እውነታ መታወቅ አለበት። ሳሚ ከዚህም በላይ መጣር መቻል አለበት ብዬ አስባለሁ። እንዲሁም ደግሞ ብሌን ሳሚን መረዳት መቻል አለባት፣ ቢያንስ እንኳን እውነቱን እንዲያወጣላት ማለት ነው። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘው።